ኦብነግ ከፋኖ ጋር ንግግር ጀምረናል። ህወሓት ጸበልተኞችን አፍሷል። የሟቾች ቁጥር 53 የደረሰ ሲሆን የኢዜማ ክስ በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን አጫጭር መረጃዎችና ሰበር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ ኦብነግ ከፋኖ ጋር መነጋገሩን ይፋ አድርጓል። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። አፍሪካን ኢንተለጀንስ ትላንት በዋጣው ዘገባም ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ኤርትራ መንግስት ጫና እየተደረገባቸው መሆኑን ዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከልም ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለትም መልሰዋል። አፍሪካን ኢንተለጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል ሲልም አንድ አፍታ ሚዲያ ዘግቧል። ኦብነግ ይህን ይበል እንጂ የፋኖ ኃይሎች ወይም አፋብን በበኩሉም ያወጣው ይፋዊ መግለጫ የለም። ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰምቷል። ባለፉት 3 ሳምንታት በትግራይ መጠነ ሰፊም ወታደራዊ አፈሳ የተደረገ መሆኑም ይታወቃል። ይህን ህገወጥ ድርጅት በተመለከተም ቅድሚያ ለሰብአዊ መብት የተሰኘም የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርትም ይዞ ወጥቷል። ተቋሙ እንደሚለው በክልሉ የተፈጸመ ያለውን የግዳጅ ወታደራዊ አፈሳም ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጅቱ በመላ ትግራይ የተስፋፋ መምጣቱንም ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱም እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ፣ በሰሜኑ ጦርነት ወቅት ለጦርነት የቤተሰብ አባላቶቻቸውን ያላዋጡ፣ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይም ያነጣጠረ ነው ብለዋል። ነገር ግን ከነዚህ 3 አካላት በተጨማሪም በገበያና በመዝናኛ ቦታ ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውንም ዘርዝረዋል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይንም ያነሳ ሲሆን ይኸውም በህወሓት ተባባሪነት የተፈጸመ ባለው የግዳጅ ወታደራዊ አፈሳም የታፈሱ ጸበልተኞችም አሉ መባሉም ሲሆን ወጣቶችን ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎችም ተይዘውም ተወስደዋል ብሏል። ከሰሞኑ በኦርቶዶክሳውያን ላይ በምስራቅ አርሲም በተፈጸመው ጭፍጨፋም የሟቾች ቁጥርም 53 መድረሱን ታውቋል። መሰረት ሚዲያም ባወጣው መረጃም በአርሲ አስኮ ወረዳም ከሰሞኑ በደረሰው ጥቃት ዙሪያም መሰረት ሚዲያ ከመንግስት ምንጮችና ከአካባቢው ኖሮች አሰባሰብኩት ያለውን መረጃም ይፋ አድርጓል። መሰረት ሚዲያ እንዳሰባሰበውም ከሆነም 53 ሰዎች መሞታቸው የተረጋገጠም ሲሆን ያሉበት ያልታወቀ ሰዎች ቁጥርም 190 መሆኑን አስታውቋል። እንዲሁም 47 በላይ የሚሆኑ ቁስለኛ መኖራቸውና የታገቱና ገንዘብ የተጠየቀባቸው 6 ሰዎች እንዲሁም የተቃጠለ ቤት 308 የተቃጠለ ቤተክርስቲያን 2 መሆኑን ተፈናቅለው ኢሬቻ ሚካኤል የተጠለሉም 789 ተፈናቅለው ሱንቴ ማርያም የተጠለሉ 691 ተፈናቅለው አስኮ ከተማ የተቀመጡ 262 እንዲሁም ተፈናቅለው ሌንጫ አዳ ወራምሳ ወግዳና ኮበሬም የተጠለሉ 133 በጠቅላላም የተፈናቀሉ 1875 ሰዎች መኖራቸውንም አስታውቋል። የአካባቢው ነዋሪዎችም ለመሰረት ሚዲያም እንደተናገሩት ተኩሱ ከዛሬ ጠዋት ጀምሮ ቆሟል፣ ነገር ግን የተፈናቀለው ህዝብ ወደ ቀዬው መመለስ አልቻለም ሲልም መሰረት ሚዲያ ዘግቧል። ኢዜማም ሰኞ ዕለት የምርጫውን ሂደት ለማስተባበር የተመደቡ ምርጫ ቦርድ አስፈጻሚዎች ህጋዊነት ኃላፊነታቸውን በሌሎች የመንግስት አስተዳደር አካላት እና ግለሰቦች ሲነጠቁም ዝምታን መርጠዋል በማለት ከሷል። ኢዜማም ቁጥራቸው ቀላል የማይባል የቦርዱ የምርጫ አስፈጻሚዎች በተግባር የገዢው ፓርቲ ታማኝ ቡድን አስፈጻሚዎች ሆነው መገኘታቸውን ገልጿል። መንግስት ለህዝብ አገልግሎት የሚውሉ ንብረቶችን ለገዢው ፓርቲ የፖለቲካ ጥቅም መዋሉን የሰላም ሰራዊት ተብሎ የተደራጁ አካላት፣ የወረዳ ስራ አስፈጻሚዎችና የመንግስት ሰራተኞች በህግ ባልተፈቀደላቸው የምርጫ ተግባራት መሳተፋቸውን የጸጥታ አካላትና የገዢው ፓርቲ አመራሮች የተቃዋሚ ፓርቲዎች ታዛቢዎችን ማስፈራራታቸውንና
ከጣቢያዎች በኃይል ማስወጣታቸውን ኢዜማ ጠቅሷል። ኢዜማም ትስስር የብልጽግና ቤተሰብ በሚል ጥርነፋ ገዢው ፓርቲም የማይመርጡ ዜጎችን የማህበራዊ ጥበቃ፣ የትምህርት ቤት ምገባ፣ መሰረታዊ አገልግሎቶች እንደሚያጡ የሚያስፈራራ ድርጊት እየተፈጸሙና ካድሬዎች በምርጫ ጣቢያም ውስጥ ስንዴን ምረጡ እያሉም መቀስቀሳቸውን ተጨማሪ ጥሰቶች አድርጎ ጠቅሷል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ ዮሐንስ ቧያሌው ለፍርድ ቤት ከዚህ ቀደም ያስተላለፏቸውን ትዕዛዞች ማረሚያ ቤቱ በተግባር እንዲተረጉምላቸው ባለማስገደዱም እስካሁን ምንም አይነት ፍትህ አላገኘንም በማለት ቅሬታቸውን ለፌዴራል ከፍተኛ ፍርድ ቤት ዛሬ አቅርበዋል። የተከሳሾቹ ጠበቆች በማረሚያ ቤት ውስጥ እየደረሰባቸው ስላለው ተደጋጋሚ የሰብአዊ መብት ጥሰትና ስለገጠማቸው የጤና እክል ለችሎቱ ማስረዳታቸውንም ለዋዜማ ተናግረዋል። ተከሳሾቹ በማረሚያ ቤት ውስጥ 60 ሰዎች ባሉበት እጅግ ጠባብ በሆነ አንድ ክፍል ውስጥ ታስረው እንደሚገኙና ቤተሰቦቻቸውን ማግኘት እንደማይችሉም ጠበቆቻቸው ገልጸዋል። ችሎቱም የመከላከያ ብይን ለመስማት ዛሬ ተሰይሞ የነበረ ቢሆንም አቃቢ ሕግ የማስረጃ ውጤት አለመድረሱን አስረድቷል። ፍርድ ቤቱም የተከሳሾች ጠበቆች ባቀረቡት የሰብአዊ መብት ጥሰት አቤቱታ ላይ ትዕዛዝ ለመስጠትና አቃቢ ሕግ ባቀረባቸው ማስረጃዎች ላይ የመከላከያ ብይን ለመስጠት ለሰኔ 3 ቀን ተለዋጭ ቆጥሮ ሰጥቷል። የፌዴራል ጠበቆች ማህበር በኦሮሚያ ክልል ወልመራ ወረዳ አንድ ተከሳሽ በወረዳው የመጀመሪያ ደረጃ ፍርድ ቤት የመሃል ዳኛ ወርቅነሽ ፈረኮንሳ ላይ ትላንት ችሎት ውስጥ የፈጸመውን ግድያ አውግዟል። ማህበሩ ፍርድ ቤት ውስጥ የሚፈጸም ማንኛውም አይነት የኃይልና የጥቃት ድርጊት በፍትህ ስርዓት ላይ የሚፈጸም ከባድ ጥቃት መሆኑንም ዛሬ ባወጣው መግለጫ ገልጿል። ማህበሩም ጉዳዩ የሚመለከታቸው አካላት ክስተቱን በተሟላ ሁኔታ እንዳጣሩ በመላ ሀገሪቱ የዳኞች፣ የጠበቆች፣ የአቃቢ ሕግ፣ የተከራካሪዎችና ሌሎች ተዋናዮች የደህንነት ሁኔታም በተጠናከረ ሁኔታም እንዲጠበቅ አስፈላጊውን እርምጃም እንዲወሰድ ጠይቋል። ዳኞችና ሌሎች የፍርድ ቤት ተዋናያን ያለ ፍርሃትና ጫና ህጋዊ ኃላፊነታቸውን የሚወጡበት ከባቢ መፍጠር የፍትህ ስርዓቱን ለማጠናከር ወሳኝ መሆኑንም ማህበሩ አጽንኦት ሰጥቷል። ከውጭ ሄዝቦላህ የተኩስ አቁሙን አልቀበልም ማለቱንም ተከትሎም የነዳጅ ዋጋ መጨመሩ ታውቋል። ሊባኖስና እስራኤል የደረሱበትን የሰላም ስምምነት ሄዝቦላ እንደማይቀበል ማስታወቁን ተከትሎም የነዳጅ ዋጋ ጭማሪ አሳይቷል። የዛሬ ዋጋ ንረት የታየውም የኦማን ነዳጅ መጫኛ አካባቢ ፍንዳታ በመነሳቱ የነዳጅ ጭነት ከመቋረጡ ጋርም በተያያዘ መሆኑ ታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ ከማስታወቃቸው በተጨማሪም በሊባኖስ ውስጥ የሄዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። ሄዝቦላ ግን ስምምነቱን ለሊባኖስ አሳፋሪና እርባና ቢስ በሚል እንደማይቀበለው ማስታውቋል። የሄዝቦላ መሪ ሄዝቦላ ተኩስ አቁሞ ተዋጊዎችን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ማለታቸውንም ተዘግቧል። የሆርሙዝ ወሽመጥ በኢራንና ኦማን በጋራ እንደሚመራም ኢራን አስታወቀች። የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ሐሙስ ግንቦት 29 ቀን 2018 ዓ.ም ወይም ጁን 4 ቀን 2026 እንደገለጹት ስልታዊ ጠቀሜታ ያለው የሆርሙዝ ወሽመጥ ወይም ስትሬትስ ኦፍ ሆርሙዝ በዓለም አቀፍ ሕግ መሰረት በኢራንና በኦማን በጋራ ይተዳደራል ብለዋል። ሚኒስተሩ ወሽመጡን የሚያዋስኑት ሁለት ሀገራት በመሆናቸው የውሃ መስመሩን የማስተዳደርና የማስተናበር ተፈጥሯዊ መብትም አላቸው ብለዋል። ኢራን ከገልፍ ሀገራት ጋር በጉዳዩ ላይ የምክክር መድረኮችን እንደምታደርግ የጠቀሱት አራግቺ ሆኖም ግን የመጨረሻ ውሳኔ የኢራንና የኦማን ብቻም እንደሚሆን አጽንኦት ሰጥተዋል። የስምምነቱ ዋና ዓላማም በዓለም አቀፍ ሕግ መሰረት ለሁሉም መርከቦች ሰላማዊና ደህንነቱ የተጠበቀ የባህር በር ጉዞም ማረጋገጥ መሆኑም ተገልጿል። በዚሁ ቃለ ምልልስ ላይም ሚኒስተሩ ከሀገሪቱ የበላይ መሪ ሞጅተባ ካሜኒ ጋር ቀጥተኛ ግንኙነት እንዳላቸውና መመሪያዎቹንም በተገቢው ጊዜ እየተቀበሉም ተግባራዊ ያደረጉ መሆኑንም አረጋግጠዋል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁም እናመሰግናለን።